ተብዬው የሰማሁት ያየሁን ነገር አለ ብሩኪና ሱሲ ያረጉን ነገር አለ እያለ ለሃይሚ ያቀሳስራት። ዳኒ ብታርፋ አይሻልህም? ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። ሰላማችሁ በያላችሁበት በዝት ትርፍ ይበል። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሃይሚና ብሩኪ አይለያዩም በማለት ኮሜንታችሁን ጣፉልኝ ማለት ነው። እዚህ ጋር ዛሬ ጥሩ ኮሜንት ፈልጋለሁ። እንዲሁም ደግሞ አድናቆቻችሁ የሆናችሁ ደግሞ ሃይሚና ብሩኪ አይለያዩም መቼም ቢሆን መቼም ብላችሁ ኮሜንት ጣፉ። ዛሬ ስለ ዳኒ ነው ለነግራችሁ የመጣሁት። እንዲሁም ደግሞ ሱሲ ተብየዋ ለሷም ማለት ነው እና ሼር ላይክ እያደረጋችሁ የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። ላይክ ማድረጉን ደግሞ እንዳትረሱ ማለት ነው። ቤተሰቦቼ እንግዲህ ትናንትና የተፈጠረውን አይታችኋል። ሃይሚዬ ብሩኬ እንዲሁም ሱሲና ዳኒ ተብየው ማለት ነው። ዳኒ ተብየው ስለነ ብሩኬና ስለ ሱሲ እማቀው ነገር አለ እማሳይሽ ቪዲዮ አለ እያለ ነበረ። ምን አይነት ቪዲዮ ልታሳያት ፈለክ አንተ? ተላያቸው ላይ ወረዳትም እንደ ከልጆቹ ላይ ቆይኔ የገረመኝ ነገር ማለት ነው ሰውን አለያይታችሁ ምን ጥቅም ልታገኙ ነው? አንተ ወንክ ሱሲ የምትባለው ሆነች በቃ ሱሲ የምትባለው ብሩኬ ጋር እየተጣጣፈ በነገራችን ላይ ብሩኬ ራስህ ነው የምታስወግዳት እሷን ማለት ነው። እና ስለዚህ ሃይሚ ምን ልትል ታስባለች ብላችሁ ታስባላችሁ እናንተ ማለት ነው። ምክንያቱም ሃይሚ ጥፋተኛ ናት ብላችሁ ትዳሬን አንቺ ነሽ የበተንሽው ስለዚህ አንቺ አስተካክሊ ብለሽ ነበር አቶ ሱሲ የመጣሽው ማለት ነው ባለፈው። ከዛ እኔ ተሆንኩኝ መንሰኤዋ ያንቺ ትዳር አፍራሽን የተሆንኩ ከባልሽ ጋር እንዲሁም ከፍቅረኛሽ ጋር ነይ ብላ ጠራችሽ። ከዛ ትጠራሽ ብሩኬን አልጠራሁም እያለች ነበረ። ምክንያቱም ብሩኬን ደግሞ ያልጠራችሁ ለምን መሰላችሁ? ጣልታው እንዳይመስላችሁ እዛ ጋር ነገር እንዳይነጋገሩ ፈልጋ ነው ማለት ነው። እና ስለዚህ እኔ ትፈልግ እጠራዋለሁኝ እሱን ለምን ይዘሽ መጣሽ አለቻት። ከዛ ለምንድን ነው የማልመጣው ብላ ተጣሉ። ከዛ አንቺን ለብቻሽ አይደለም እየፈለግኩሽ ተዳኒ ጋር በጣም እንትን እጠብ ለያረክሽኝ አንቺ ስለሆንሽ መንሰኤዋ ስለዚህ አንቺ አስታርቂ ስላሽ ላስታርቅሽና ላስማማሽ ነው የጠራሁሽ እንጂ ከብሩኬ ጋር ነይ ብዬ አይደለም የጠራሁሽ አለቻት። ከዛ መጨረሻ ላይ እንደዚህ ያለ ነገር ተፈጠረ። ሃይሚና ብሩኬም መነጋገር ትንሽ ነበረ ንግግሮች። እንዲሁም ደግሞ ዳኒ ተብየውም እንደዛው ሶሲ ተብየዋ ደግሞ እሷን ሃይሚን ለመምታትም ፈልጋ ነበር። ሃይሚ ግን ጀግና ናት። ሆነ ለመናገር የጀግና እውነት የሴት ጀግና ናት። እውነት ሴትነቷን የምታስከብር ሴት ናት። እና ስለዚህ ብሩኬና ሃይሚ እኔ አሁንም ደጋግሜም ነግራችኋለሁ ማለት ነው። ከአንድ 2-3 ቪዲዮ ተናግሬያለሁኝ። እናንተ ራሳችሁ ብቻ ናችሁ የምትፈቱት። 2-3-4 ሰው እናንተ መካከል ገብቶ አይደለም። ስለዚህ ለየብቻችሁ ሆናችሁ በውስጥም ሆነ በካሜራ ለብቻችሁ ሆናችሁ ነገራችሁን ፈታችሁ ሰላም ፍጠሩ። እነሱ ደግሞ በሚፈጥሩበት ሰላማቸውን ይፍጠሩ። ስለዚህ እዚህ ጋር እየመጣ አንዴ የነሱን ማቀው ነገር አለ የእሷን ማቀው ነገር አለ የእሱን ማቀው ነገር አለ የምትለውን ዳኒ ደግሞ ታቆማለህ ማለት ነው። ከነሱ ራስ ላይ መውረድ አለበት። ምክንያቱም እነሱ በጣም ረጅም አመት የቆዩ ልጆች ናቸው። ከልጅነት ጀምሮ እስካሁን ድረስ እያየናቸው ያደጉ ልጆች ናቸው። እና ስለዚህ መሃል ገብታ ባበጠበት ጥሩ ነው ብዬ ነው የማስበው እኔ በራሴ ማለት ነው። እና ሶሲ ተብየዋም ማለት ነው ጓደኛዬ ነው ምናምን እያልሽ ነው። ጓደኝነትሽን ወደዛው መቀጠል ትችያለሽ ማለት ነው። ግን ከነሱ ላይ ውረጂ ማለት ነው። በተለይ ከብሩኬ ጋር የምታደርጊው ነገር ቢቀርብሽ ጥሩ ነው ብዬ ነው የማስበው። ምክንያቱም ሃይሚ የብሩኬ ናት፣ ብሩኬ ደግሞ የሃይሚ ነው። ማንንም የሚያውቃቸው ናቸው። ስለዚህ እዚህ ጋር ገብታችሁ ሌላ ነገር ባታወሩ ሌሎችም ሃይሚና ጥፋተኛዋ ትላላችሁ ትፈልጉ ብሩኬ ነው ጥፋተኛው ትላላችሁ። በቃ ያልሆነ ነገሮች እንትን ተማለት ሁለቱንም አንድ አድርጋችሁ ሁለቱም እንዲስማሙ ለማድረግ ብትሞክሩ ደስ ይለኛል። ምክንያቱም ሁለቱንም የምትወዱ ከሆነ ማለት ነው ሃይሚን አንቺ ነሽ ጥፋተኛዋ ብላችሁ ብሩኬ አንተ ጥሩ ስራ ሰርተሃል ብላችሁ እንዴት ብሎ ነው የሚታረቁት? እንደዛ አይደለም። ሰው ማስማማት ያለ ዋሽቶ ራሱ ያስታርቀለ እንደ ሰው አይደለም እንኳን እውነቱ እዚህ ጋር ማለት ነው። እና አንዳንድ ኮሜንት የምትጽፉ ልጆች ደግሞ በጣም ነው የሚደብረው አንዳንዱ። እና ስለዚህ እኔ ዛሬ መናገር የፈለኩት በራሴ ማለት ነው ዳኒ ተብየው
ብታቆም ይሻልሃል። ምክንያቱም ታንትና ሃይሚ ጋር ያለህን ማለት ብሩኬን እንዲጠላው የምታደርገው ነገር ይቅርብህ። ማለት የምትፈልገው ነገር ሚስትህን ወይም ፍቅረኛ ብለህ የምትጠራትን ሴት ከሆነ እሷ ጋር መገናኘትና ከሷ ጋር ችግርህን መፍታት ትችላለህ። እዛ ጋር ያደረጉት እነሱ ፕራንክ ነው ወስነህ ፈቅደህ መቀበል አለብህ። ከሚስት ጋር የምትፈልገውን ነገር ለብቻ ቁጭ ብለህ በወንበርም ዙሪያ ሆነ በምንም በፈለክበት መንገድ ከሷ ጋር መፍታት ትችላለህ። እና እዚህ ጋር እነሱ መካከል ገብተህ ግን ባታበጣበጣቸው ደስ ይለኛል፣ እኔ በራሴ በግሌ ማለት ነው። ቤተሰብ እዚህ ጋር ደግሞ እናንተ የምትፈልጉትን ነገር መናገር ትችላላችሁ፣ መብታችሁ ነው አይደል እንዴ? ስለዚህ እኔ የምፈልገውን ነገር እነሱ ሰላም ሆነው አንድ ሆነው እንዲናያቸው ብቻ ነው ፈልገው እና እነኚህኞቹም ይጣሉ አለለም እኮ እኔ እኮ ይጣሉ አለለም እነኚህኞቹ ማለት ነው። ዳኒና ሱሲ ተብዬዋ ይጣሉ አለለም። ምክንያቱም የሰውን እንትን ተማበላሸት እነሱም ለራሳቸው ይስማሙ፣ እነኚህኞቹም ራሳቸውን ሆነው ይስማሙ። ምክንያቱም ሁሉም እነኚህም ሁለቱም መሀከላቸው መገባባት የለባቸውም። ሀሳባቸውን እርስ በርሳቸው መቀባበል አለባቸው። ሃይሚም የብሩኬን ሀሳብ መቀበል አለባት፣ ብሩኬም የሃይሚን ሀሳብ መቀበል አለበት። ሱሲም እንደዛው የዳኒን ሀሳብ መቀበል አለባት፣ እሱም የሷን መቀበል አለበት እንጂ እንደዚህ ተጨቃጭቀው አንቺ ነሽ አንተ ነህ እንደዚህ አልሰራሁም እንደዚህ ሰርተሃል በማለት የመጨረሻ መቼም አይስማሙም። መቼም በቃ የሆነ በቃ ለል ውስጣችሁ ስለሚገባ የሆነ ነገር በቃ እንደዚሁ እየተጨቃጨቃችሁ ሁሉ ጊዜ ትለያያላችሁ ማለት ነው። እና ወይስ ፕራንክ እያረጋችሁን ነው? እኔ እኮ ግራ ገባኝ እውነት። እኔ ደግሞ እንደማስበው ከሆነ ካሁን በፊትም ተናግሬያለሁ። በነገራችን ላይ ታንትና ሀብና መለኛውም ተናግረዋል። ፕራንክ እያደረገችው እንዳይሆን በከባዱ ብሩኬን እያሉ ነበር፣ ሃይሚን ማለት ነው። ምክንያቱም እንደዛ የምታረገው ደግሞ ሃይሚ ምን መሰላችሁ ብሩኬን ለመበቀል ከዳኒ ጋር ተነጋግራ መሰለኝ እንደዛ አይነት ፕራንክ መሰለኝ። እንደዛም እያሰብኩ ነው እኔ ራሴ ማለት ነው እንጂ ብሩኬ ላይ እንደዚህ ሃይሚ ምንም አጨክንም። እኔ ተጨክናለኝ ብዬ አላስብም ማለት ነው። ብሩኬም እንደዛው ያው እሷን እኮ በጣም እንትን እያላን ነው። በውስጥም በጣም ብዙ ነገር እያደረጉ ነው። እንዲሁም ደግሞ ሀሰንና ፍፄ እያላቸው ብዙ ልጆች እያወራችሁ ናቸው ያላችሁት። እነሱም በውስጥ ብዙ ነገሮች እያደረጉ ነው። ወላሂ እኔ ሰማለሁኝ ማለት ነው። እና ስለዚህ ብዙ ነገሮችን እያደረጉ ነው። ግን ብሩኬና ሃይሚ እኮ ይገናኛሉ። ግን የማይገናኙት በካሜራ ነው እንጂ በውስጥ እኮ ይገናኛሉ። ግን ተገናኝተውም ያው ሰላም ነገር እንትን ብለው ስለማይለያዩ ያው ይነጋገራሉ። ትገናኙ ሰዓት መነጋገር አለለ ይነጋገራሉ ምናምን። ከዛ በቃ እሷም ወደ ቤቷ ትገባለች፣ እሱም ወደ ቤቱ ይገባል። እና ስለዚህ ያ ነው ያለው ነገር እንጂ ሰላም ሆነው እንደ ድሮ ባንዲ ጋር እንደዚህ የሚውሉበት ሰዓት ጊዜ የሚያሳልፉበት ሰዓት ያ ነገር ነው የሌለው እንጂ እሱም እየሄደ እቤቷ ድረስ እየለመናት ነው ማለት ነው። እየለመናት ነው። እኔ ሰምቻለሁ፣ ወላሂ ሰምቻለሁ። ከውስጥ የነገረኝ ሰው ስላለ ነው ይሄን ደግሞ ለእናንተ የምነግራችሁ ማለት ነው። እና ስለዚህ እየለመናት ነው ብሩኬ ባለው አቅም ማለት ነው። እና ደግሞ እና ሀሰንም እንደዛው ሀሰንና ፍፄም እንደዛው ሁሉም እዛ ያሉት ያው እሷ አሁን ሃይሚ በቃ እልክ ይዟት ነው ያለችው፣ እልክ ላይ ነው ያለችው። ምክንያቱም እሱ ሲጋ ነው እያየችው ያለችው። ምክንያቱም ትጠራ እሷም ትጠራው ሆነ እሱም ትጠራት ማንኛቸውም ትጠራሩ ያው ታይዘው ነው የሚመጡት አይደል? ስለዚህ እሷ ደግሞ እንደዚህ አይነት ነገር አትፈልግም። ትጀምር ተብሩኬ ጋር ማንንም ሰው ማየት አትፈልግም ሃይሚ፣ ታውቃላችሁ አይደል ይሄንን። ስለዚህ ያ ነገር ስላለ ለዛ ነው እንጂ እውነት ጨክናበት አይደለም፣ ወይም ይቅርታውን አልቀበልም ብላ አይደለም። እልክ ይዟት ነው አሁን ላይ። እና ደግሞ አሁን ላይ እኔ ታስበው ያለሁት ፕራንክ መሰለኝ። ምክንያቱም ታዲያኒ ጋር ተስማምተው ፕራንክ እያደረጓቸው መሰለኝ ሱሲና ብሩክን። እንደዛ ነው እኔ እንደማስበው ማለት ነው። ፕራንክ እያደረጓቸው መሰለኝ፣ ብቻ አላቅም፣ ይሄንን አላቅም፣ ልነግራችሁም አልችልም። ግን ዳኒ ግን ተላያቸው ላይ ውረድ፣ ሱሲም ተላያቸው ላይ ብወርጂ ደስ ይለናል። ሁሉም ሰላማቸውን አግኝተው በሰላም በፍቅር ቢመጡልን ደስ ይለናል። እንወዳችኋለን። አላህ ሰላም ይስጣችሁ፣ ሰላማችሁን አውርዱ። እወዳችኋለሁ። ላይክ እና ሼር ሰብስክራይብ አድርጉ።